መናደድ ምን ይጠቅመናል? ማሰብ ነው ያለብን። ይሄ ቆሻሻ ሚስቴን ማባለቅ ጀመረ። አትናደድ። እሷም ቢሆን እኮ እኔም ባል ነው እያማገጠች አለችው። መጀመሪያውንም እሱን አውቆ ያስኮበለላት። ደግሞ እሱን ባልሆነው ጥብቅና ሊቆምለት ነው። አሁን እንከራከራለን ወይስ መፍትሄ እንፈልጋለን? በቃ ተይኝ። ቆይ ግን ለምን ወተን አንጠጣ? ቲና ተይኝ በቃ። እንዴት ነው በኩለ ቀን መጠጣው? አላውቅም። በቃ እዚህ ቤት እኔ መቀመጥ አስጠልቶኛል። ምን አረግሽልኝ? ምን? የገንዘቤን ጉዳይ ምን ላይ አደረሽ? ትንሽ ቀን ስጠኝ። ለመክፈል እየሞከርኩ ነው። እንድትሞክሪ አይደለም የምፈልገው፣ እንድታገኝ ነው። ጊዜ ያልሽውን ደግሞ እርሹ። ገንዘቡ ብዙ ነው፣ በቀላሉ ላገኘው አልቻልኩም። ስለዚህ ቀንስልኝ እባክህን። ኧረ እባክሽ 5 ሳንቲም አልቀንስልሽም። የምታመጪው ከሆነ ታመጫለሽ፣ ካልሆነ ምን ትገለኛለህ? በቃ ግደለኝ። የሌለኝን ከየት አምጥቼ እሰጥሃለሁ? ሰው እያየን ነው። የሚገባሽ ከሆነ ገንዘቤን አምጪ። ይስማኛ፣ ከሰው የሚሸሸግ ምን አለኝ? ገንዘብ የሚባል ነገር የለኝም፣ አልሰጥህም። የመጨረሻ ውሳኔሽ ነው? አዎ። አሸተ ምን? የሆነ የተቃጠለ ነገር። ምን? ኤሌክትሪክ ነው? ዳኒና ቲና ስትቃጠሉ የሆነ ጥብስ የሚል ነገር አሸተ። አንቺ ስብሶብሻል። ቆይ ምን ማለት ነው ወደ መኝታ ቤት መግባት ማለት? ተይ ቲና፣ አሁን መናደድ ብቻ ነው ፈልገው። ሰላም ውድ ቻናል ቤተሰቦች አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ደግሞ ምን ተፈጠረ የምንሆን አብረን እናያለን ማለት ነው። ቲና እጅግ በጣም አባደችው። ካሌብ ሌላስ ከኤደን ጋር በመሆኑ ግራ ተጋቡ። ነገር ግን ዳኒ ሚስቴን እያማከጠብኝ ነው፣ ቆም እያደረግ ይመስልሃል? እኔን ለማስቀናት እንደሆነ አውቃለሁ። አዎ ኤደን ተናዳብኛለች አውቃለሁ፣ ግን የአንተ ስራ ያሳፍራል። እንዴት ምናን እንደምወዳትና እንደማፈቅራት እያወቅ ፊት ቁጭ ብለን ለማሽኮርም ታስቧል እያለ ዳኒ በጣም ተናደደ። ነገር ግን ምን ጠብቀ ነበር? የኔ ሚስት ስታማግጥ እንዴ ነበረ ቁጭ ብዬ ሳይክ ነበረው እኔም። ስለዚህ በገዛ ጥፋት እኔ መውቀስ የለብንም ብላ ይነግረዋል። ኤደን ዳኒ ካሁን በኋላ ህይወቴ ውስጥ እንዳገባ እኔ ሌላ ህይወት ጀምራለሁ፣ በቃ እንድትሆኝ እፈልጋለሁ እያለችው ነበር ሄለን። ነገር ግን ዳኒ እኔ እኮ በጣም አፍቅርሻለሁ፣ ለምን አይገባሽም? ከቲና ጋር ያለን ነገር ቆሟል። በቃ እሷን ለመርዳት ስለፈለግ ብቻ ነው ያቀፈች እንጂ በመሀላችን ምንም ነገር የለም እያላት ነበር። ነገር ግን በጭራሽ ማመን አልፈለገችም። ሆኖም ግን እስከዛሬ ላደረግብኝ መቼ መቅራል ተወኝ እያለች ቲናና ትውት በህይወቴ ነው የቀማሽኝ፣ በህይወቴ የተጫወትሽብኝ አይደለም እያለች ቲና ትውት ስታስጨንቃት ነበር። ኤደን እንግዲህ ካሌብን እንደምንም ብላ ካሳመነች በኋላ አብረን ፍቅረኛሞች እያስመሰል እነሱ ማናደድ እንዲቃጠሉ እኔን እንዲቃጠሉ እፈልጋለሁ ብላ ከወሰነች በኋላ ከካሌብ ጋር አንድ ላይ መሆን ይወስናሉ። ነገር ግን ካሌብን ትወደዋለች፣ ግን እንደምትወደው ለማመን አልፈለገችም። ወይም ደግሞ አይ ሌላ ሰው ነው የምወደው የማፈቅረው ያለችው ውሸታን ነው። ካሌብ ተወደዋለች ማለት ነው። ነገር ግን ካሌብና ትሁት አንድ ላይ ሲሆን ካሌብና ኤደን አንድ ላይ ሲሆኑ በጣም እየተናደደች ነበረ። ትሁት ምን አበሳጨሽ? ለሱ ምንም ስሜት እንደሌለ ነገርሽን አልነበረም እንዴ? ዳን ካሌብ በነገራችን ላይ እንዳሰብነው ነገሮች ከባድ እየሆኑ ነው። ምክንያቱም እጅግ በጣም ሁሉም ሰው አስተያየቱ እጅግ ተቀያይሯል። ቲና ዳኒና ቲንም እጅግ በጣም እያናደደ ነው፣ እየተናደዱ ነው። ስለዚህ እውነት ሰርቷል ማለት ነው፣ አንድ ላይ መሆናችን እያሉ ነበር። ነገር ግን ቲና እንደውም አጋጁን ብርን ካላመጣሽው የመጨረሻሽ ነው ትሞቻለሽ እያለ ሳስፈራራት ነበር። እና ዳኒን እናንጠጣ ብላ ብታሳምነው ዳኒ አየቱም መሄድ አልፈልግም ብሎ እምቢላን ትሁትን ሀሳቧን ቀይራ ወደ ቤት ተመለሰች ማለት ነው። እንግዲህ የትሄድ የነበረው ካሌብ
ድጋሜ አላስጨንቅሽም፣ አባዬ እጅግ በጣም ይወድሻል፣ እሱን ትተሽ የትም መሄድ የለብሽም ብሎ አሳምናት ወደ ቤት ከተመለሰች በኋላ እንግዲህ ድጋሜ እኔን ልታስከፋኝ በጭራሽ እንዳትሞክር፣ ለአንተ ሰው ለአባዬ ስል እመለሳለሁ ብላ ወደ ቤት ከተመለሰች በኋላ ካሌብም እሺ ካሁን በኋላ ምንም ክፉ ቃል እንደማልናገርልሽ ቃል እገባልሻለሁ ብሎ ወደ ቤት ይመልሳል ማለት ነው። ትሁቴ እኔን እንዴት ጥለሽ ትሄጃለሽ እያለ አባዬ ስለ አባዬ እባክህ በቃ ይቅርታ አድርግልኝ ስላስከፋው ድጋሚ አንተን ትቼ የትም አልሄድም ብላ ስትነግረው አባዬ በጣም ደስ ብሎት ነበር። እና ካሁን በኋላ አብረን ነው የሚመጣው አባዬ እኔ እኮ ለዚህ ቤት ያልሆንኩት ነገር የለውም፣ እኔ እንደ ሰራተኛ ሰውን እንደ ልጅ እንደ ቤት የማየው ሌላ ሰው በሆነ ረግጦ ይሄዳል እያለችው ነበር። በቃ አሁን ከካሌብ ጋር ሰላም ስለፈጠራችሁት ፍቅር ስለተባባላችሁት ደስ ብሎኛል፣ ይህን ደስታዬ ማክበር ፈልጋለሁ እያለ ነበር። ጤና ችግር ውስጥ ገብታለች። እንግዲህ አካጁ ብሬን ካላመጣሽ እያለ ስትወጣና ስትገባ እየተከታተላት የሄደችበት ቦታ ሁሉ ይከተላታል ማለት ነው። እኔ ምንም ነበር ልሰጥ አልችልም፣ ምንም ገንዘብ የለኝም ብያለሁ፣ ቆይ ምን ባረግ ነው የምሻለው እያለች ነበር። ዳኒም ትሁት አንቺ ለተመለሽ እውነት ደስ ብሎኛል፣ ቤቱ እኮ አንቺ እኮ የቤት ድምቀት ነሽ እያላት ነበር። ዳኒ አመሰግናለሁ ስለተረዳኝ እያለችው ነበር። አሁን አባዬ ያለንቺ ምንም መሆን አይችልም፣ እናም ስለተመለሽ ግን እጅግ ደስ ብሎኛል። ካሁን በኋላ እኔም ሆነ አንቺ የሚሄድ ነገር ሀሳብ እንርሳ እያለ ነበር። ቴና በድጋሚ አባዬን በር ስጠኝ እያለች ስትጠይቅ ነበር። እኔ የሚገርመኝ ምንም ነገር እፍረት የለብሽም እንዴ? ጭራሹ ብር እየጠየቅሽኝ ነው፣ በድጋሚ ታሳፍራለሽ። ያን ሁሉ ካደረግሽኝ በኋላ ድጋሚ እኔን ገንዘብ መጠየቅሽ ራሱ ምን አይነት ድፍረት ነው እያለ አባዬ ሌላ አማራጭ የለኝም፣ ሌላ ማንም መጠየቅ ነበረብኝ፣ ታዲያ አንተን ካልጠየቅኩ እያለችው ነበር። ነገር ግን ያሰበችው አልተሳካለትም ማለት ነው። ቲና እንዴት አባዬን ትጠይቂያለሽ? ያን ሁሉ ካደረግሽ በኋላ ድጋሚ እሱን ገንዘብ መጠየቅ እንዴት አላፈርሽ? ታዲያ ምን ማድረግ ያለብኝ? የጨነቀው እርጉዝ ያገባል ሲባል አባባሉን አልሰማም እንዴ? ወይ ምን ማድረግ ነበረብኝ? በቃ እኔም እንረዳዳለን፣ እኔም ፈልጋለሁ እያላት ነበር። ከጎኔ ሆና ስለረዳኝ አመሰግናለሁ ዳኒ እያለችው ነበር። እንግዲህ ካሌብና ሄለንም አንድ ላይ በመሆን እየተባበሩ ነው። እንዲሁም ቲናና ዳኒም እንደዛው ለማድረግ ይወስናሉ። አብረን እንደሆን እነሱን ለመጉዳት እየሞከሩ ቢሆንም እኛም እነሱ ላይ ይህንን ድርጊት እንፈጽማለን ብለው ይወስናሉ ማለት ነው። ነገር ግን እኔን ዝም ብለን ማስተው የለብንም፣ እነሱን ማስተማር አለብን እያለች ኤደን ስታወራ ነበር። ካሌብም እሺ በቃ በዚህ እስማማለሁ፣ ነገር ግን ነገሩም ደስ ባይለኝም ያው በቀል ቢሆንም እስማማለሁ እያለ ነበር። ትሁትና ቲና ነገር ስትላት ነበር። ነገር ግን የፈለግሽን ብትይ ግድ አይሰጠኝም እያለች ስትመልስላት ነበር። ታያለሽ ከዚህ ቤት መንቅሬ አስወጣሻለሁ ብላ ስታስፈራራት አባዬ ይሰማና ማን ነው ማስወጣ? አንቺ ራስሽ ጓዝ ሰብስበሽ ቶሎ ከዚህ ቤት ውጪ አይሻልሽንም? ዳኒንም ካሌብና ኤደን አንድ ላይ በመሆኑ አባዬ ደስተኛ ነኝ። እንግዲህ ኤደን ማስቀናቱን ቀጠለች። እንደንስ አብረን እንሆን እያለችው ነበር ካሌብ። በዛ የተነሳ ግን እጅግ በጣም ትናደዳለች። እሷን እኔ ፊት እንዴት እንደዚህ ትሆናለች? ሚስቴን ለማማገጥ እየሞከረ ነው እያለ ስናደድ ነበር። ዳኒ ቲና እንደዛ በቁራኛ እያየቻቸው እጅግ በጣም እየተናደደች ነበር። ለዚህ ስራ እመኔ አስከፍልሃለሁ እያለች በንዴት ጥፋለች ማለት ነው። እያንዳንዱ ነገር ትከፍልበታለሁ ጠብቀኝ እያለችው አስተያየቷን በጥላቻ ስታይ ነበር። እና ነገሩ እየሰራ ነው አይደል? ካሌብ በቃ ተው እርድብን ይበሉ እያለችው ነበር። ነገር ግን ምንም ነገር አትስሪ እያለ እንግዲህ ካሌብና ኤደን ፍቅረኛሞች እየተጨዋወቱ ነበር። እንግዲህ ትሁት ሰክራ የማውን ነገር እኔ ለዚህ ቤት እኮ ህይወቴን እሰጣለሁ እያለች እንግዲህ ኤደን ደግሞ ፍቅረኛሞች እያስመሰሉ ነበር ከካሌብ ጋር ተነስ እንደንስ እያለችው ነበር። ዳኒና ቲና እጅግ በጣም ተናደዱ። ዳኒ የሚያደርገው ነገር የሚናገረው ነገር
ጠፋባት። ምክንያቱም የምወዳት የምሳሳለት ሚስቱ ካሌብ ጋር እየተሽኮረመች እንደሆነ ተረዳ። ቲናም እጅግ በጣም ትናደዳለች። የማደርጉት ነገር ግራ ገባት ማለት ነው። ነገር ግን እሷ ለማናደድና ዳንን ለማናደድ እንደታቀደ አላወቀችው ነበር። እውነት ፍቅረኛሞች የሆኑ እንደ እያለችው ስትናደድ ነበር። እንግዲህ ኤደንና ካሌብ ደግሞ መደነስ ጀመሩ። እንዴት ነው እነሱን ለማስቀናት እንሞክር፣ መሞከር ስላለብን እያለችው ነበር። አባዬም እንደደነሱ ሲገፋፋቸው ነበር። አባዬ ትናንትና የተፈጠረው ነገር ምንም ነገር አላስታውስም፣ እባክህ ይቅር በለኝ እያለችው ትሁቴ እንደ ትናንትና ፈታ ብለሽ ተጫውተሽው አታውቅም እና በጣም ደስ ብሎኛል እያላት ነበር። ዳኒና ቲና በድጋሚ ይገናኛሉ ማለት ነው። እንግዲህ ዳኒ ምን ማድረግ አለብኝ? ሰው እየተከታተለ የሆነ ነገር ማድረግ አለብኝ። እንግዲህ ምንድነው ማለት ካሌብ ጭራሹ መኝታ ቤት ድረስ ይዟት መምጣት ጀመረ እያለች ያ ሁሉ ያደረገችው ትሁት ነች። አባዬ ያዳነችው እኔ ሳለቅስ እኮ ከኔ ጋር እያለቀሽ እያስመሰልሽ ነበር እና አባዬ እንደ አንቺ ነበር ያተረፍሽ እያለች እንግዲህ የማለቅስ ሰው ካገኘሽ ከነሱ ጋር ማልቀስ ቀላል ነገር ነው ቲና እያለቻት ነበር። ህይወቴን እኮ እያበላሸሽ እያለቻት ነበር። አረ የትኛ ህይወትሽ እያለቻት ነበር። እንግዲህ ዳኒ በመጨረሻ በድጋሚ ኤደንን ይቅርታ እየጠየቃት ነበር። ኤደን አንቺ እንደምታስቢ አይደለም፣ ቲና የሆነ ችግር ውስጥ ገብታ እረዳሻለሁ ስላልኳት ነው ያቀፈችኝ እንጂ በማላችን ምንም ነገር የለውም እያላት ነበር። ዳኒ ምንም ይኖር ምንም አይመለከተኝም፣ ግን ከህይወቴ እንድትወጣልኝ እፈልጋለሁ። ደግሞ ላይ ካልፈልግም በቃ ትሆኝ፣ አንተም የራስህን ህይወት ኑር፣ እኔም የራሴን ህይወት እኖራለሁ እያለችው ነበር። ነገር ግን ዳኒ እባክሽ ኤደን እንደሳቱኝ እባክሽ እያለ እየለመናት ነበር። ነገር ግን ኤደን ጥላት ሄድና ካሌብን ታገኘዋለች። ካሌብ እንዴት ነው ያልኩ ነገር አሰብክ? በቃ ፍቅረኛሞችን እንቀጥላለን፣ እንጫወትባቸዋለን እያለቻት ነበር። እሺ በቃ ተስማምቻለሁ። እንግዲህ ነገሩን ባልወደድኩት፣ ነገር ግን እንሽ እንሞክራለን፣ አንቺ ይሄናል የማስደስትሽ ከሆነ እያለት ነበር። እንግዲህ ፍቅረኛሞች መስለው ቲናና ዳኒ እጅ ለእጅ ተያይዞ እያወሩ ነበር። ከዛ ካሌብና ኤደን ድንገት በሩን ከፍተው ይገባሉ ማለት ነው። ከዛ ልክ ሲያዩት እነሱ እጅ ለእጅ ተያይዞ ቀጥ ብሎ ሰላም እንኳን አላሉትና ቀጥ ብሎ ወደ መኝታ ቤት ሲገቡ ዳኒና ቲና እጅግ በጣም ይደነግጣሉ። ቆይ ምን እየተፈጠረ ነው? እንዴት መኝታ ቤት ሲገቡ እያሉ ጥያቄ ፈጠረባቸው። ኤደን እንግዲህ የሆነ ነገር ይጨሳል፣ የሆነ ነገር አይጨስም እያለችው ነው። ምንድነው ብቻሰው ምንም እየሸተተኝ ኔትሪክ ነው? አይ ዳኒና ቲና እየተቃጠሉ ነው እያለቻት ነበር። ከዛ ካሌብ እጅግ በጣም ይስቃል። አሁን ብቻዬን ተኝ በቃ ልናደድበት እያለ ነበረ ዳኒ